What's up guys? I'm back with another video. በሌላ ቪዲዮ ተመልሼላችኋለሁ ማለት ነው። ከእናንተ የሚጠበቀው ቁጭ ብላችሁ ኖታችሁን እያያዛችሁ ከማን ጋር ከፓፒ ጋር እዚህ ጋር ከኔ ጋር ፕራክቲስ ታደርጋላችሁ ማለት ነው። ተባባል። ወደ ጉዳያችን እንግባ። So what's up Papi? What's up? እንዴት ነህ? How you doing? All good? Yeah, good. So ስለዚህ እንመለስ እስቲ። So ዛሬ የምናያት ዩዝ ነች። በነገራችን ላይ ቲክቶክ ቪዲዮ ሰርችበት ቀለል ባለ መንገዱ እና አብዛኞቻችሁ እዛ ላይ ቪዲዮ ዩቲዩብ ቪዲዮ ይሰራበት ምናምን ብላችሁ ጠይቃችኋልና እሱን ለማድረግ ነው እዚህ የተገኘሁት። ስለዚህ እናንተ የምትጠበቅባችሁ በደንብ መከታተል፣ ሰብስክራይብ ማድረግ፣ ለብዙ ሰው እንዲታየው ደግሞ ኮፒ ሊንክ እያደረጋችሁ ለብዙ ሰዎች ሼር አድርጉላችሁ ማለት ነው። ተባባል? ሌትስ ጎ። ሶ ዩዝ ማለት ይመስላል። what does mean use? ፓፒ መጠቀም። yes እሺ። ስለዚህ ለምሳሌ እጠቀማለሁ በለኝ እስቲ። I used to እጠቀማለሁ። ዩዝ ማለት መጠቀም ከዚህ ጋር ዩዝ ማለት መጠቀም አለ። እጠቀማለሁ በለኝ እስቲ። እሺ ግን I used ነው። እሺ መብላት ነው። I ate ነው መብላት eat እበላለሁ በለኝ። I eat እንጀራ እበላለሁ በለኝ። I ate እንጀራ ዳቦ እበላለሁ በለኝ። I ate ዳቦ I ate bread አይደለ? ናይስ። ስለዚህ አሁን እዚህ ጋር ዩዝ የሚለው ቃል ምንም አትቃል ኤት የሚለውን ኤት አላልኩም አይደል? ፓስት አላልኩም። ስለዚህ ኤት ነው like I eat ነው ቀጥታ። ስለዚህ በተመሳሳይ መንገድ እጠቀማለሁ ውስጥ እንደምትል I used ዲ አታስገባ። I use በቃ ዩዝ I use አይደል? ቲክቶክ እጠቀማለሁ በል። I use TikTok አይደል? ፌስቡክ እጠቀማለሁ በል። I use Facebook ይሄ like መጠቀምን እየነገርከኝ ነው ማለት ነው። ስለዚህ ዩዝ ማለት መጠቀም ነው። so ይሄ ዩዝ ኤንድ ትሩ የምትለው ቃል ብዙ ሰዎች አማርኛ ነው የሚመስላቸው። ዩዝ ኤንድ ትሩ ምን ማለት ነው? ተጠቅመህ መጣል። በቃ ዩዝ አድርገህ ተጠቅመህ የምትለው ነገር ሲሆን ዩዝ ኤንድ ትሩ ትላላችሁ ማለት ነው። ኦልራይት ጉድ። ስለዚህ ሁለት ነገሮች ነው ያመጣሁላችሁ። የመጀመሪያው ቲክቶክ ላይ የሰራሁት ነው። በዛ አድርጌ ደግሞ እቺ ነገር ነካ አድርጌ ላስረዳችሁ በሚለው ዩዝድ I used to ስትሉ እንደዚህ ያደርግ ነበረ። ምንን ያሳየናል? ፓስት ሃቢትን ያሳየናል። ፓስት ሃቢት ያልማት በፊት ስናረጋቸው የነበሩ ነገሮች አሁን ላይ ግን የማናረጋቸው ማለት ነው። ተባባናለ? አሁን አናረጋቸው። ለምሳሌ እኔ I used to play football ስል ኳስ ጫወት ነበር እያልኩ ያልማት አሁን ምን አለ? በቃ አልጫወትም ማለት ነው። ተባባል? ግን ደግሞ አንድ ጊዜ ብቻ አይደለም like አንድ ጊዜ ስላደረግኩት ብቻ ግን ሃቢት ይሆናል ማለት ነው። ሃቢት ማለት ደጋግሞ የምታረገው ነገር በሳምንት አንድ ሊሆን ይችላል፣ በአመት አንድ ሊሆን ይችላል። ብቻ ግን እየጠበቀና ደጋግሞ የምታረገው ነገር ከሆነ ፓስት ሃቢት ይሆናል ማለት ነው። ተባባል? እሱን ሃቢት ደግሞ አቁመው በቃ ሌላ ነገር ጀምረው ከሆነ በዩዝ ትጠቀማለህ ማለት ነው። ስታነበው እዚህ ጋር ዲን አታነባት፣ ሲጻፍ ዲ አለች። ስለዚህ ስታነበው I used to ሳይሆን I used to ብለን የምታነበው ማለት ነው። እስቲ በለው I used to ናይስ። ማንበብ በእንግሊዝኛ ነው read አይደለ? መጽሐፍ አነብ ነበረ በለኝ። I used to read a book ናይስ። I used to read books አንድ መጽሐፍ ብቻ ነበረማ። I used to read books ነው የምትለኝ ማለት ነው። ናይስ ተባባላለ። እንደዚህ ያደርግ ነበር ስትል I used to ብለህ ከዛ ቀጥታ ስታደርግ የነበሩትን ድርጊቶች ታስገባለህ ማለት ነው። ልዩነት አላቸው። I played እና ቲክቶክ ላይ እንዳሳያቸው I played እና I used to play የተለያየ ናቸው። I played ከሆነ ተጫውቻለሁ በቃ መጫወታችሁን ብቻ ነው። I used to play ከሆነ ግን እጫወት ነበረ which is like past habit የበፊት ልማዶቻችን ነው የሚያሳየው ማለት ነው። ግልጽ ነው። አይ እስቲ ሶስት ነገር እስቲ በፊት ጻን ያለ ስታረግ የነበሩ ነገሮች ምን አሉ? እንደዚህ ያደርግ ነበረ በለኝ። I used to play basketball. Nice. And I used to draw picture. Yeah, I used to draw a picture. Yeah. Nice. Cycle ነዳ ነበረ በለኝ። I used to bike a cycle. መንዳት I used to drive a cycle ይባላል። ናይስ። ድራይቭ ከሆነ ምንድነው የሚሆነው? መንዳት like መኪና ምናምን ሲሆን፣ ራይድ ሲሆን ግን ይሄ ባለ ሁለት እግሮች አሉ አይደል? ሳይክል፣ ሞተር ምናምን እንደዚህ ሲሆኑ I used to ride like used to ride ነው የምጠቀመው። like plane ሲሆን ደግሞ መብረር ነው ጊዜ fly በቃ you see so my brother flies a plane ነው like ወንድሜ plane ምን ያደርጋል? ያበራል እያልኩኝ ነው ማለት right። ስለዚህ እንደዚህ ያደርጋል ስትል ራይድ ነው የምጠቀመው። መንዳት መጋለብ ማለት ነው ራይድ። መኪና ትጋለብ፣ ሳይክል ግን ትጋልፋል። ገባላ? ስለዚህ I used to ስለመሆን ከሆነ I used to be ነው የምትለው። ስለመሆን ከሆነ I used to be ትላለህ። ለምሳሌ ወፍራም ነበርኩኝ እኮ በለኝ እስኪ
I used to be fat. I used to be fat. Nice. እኛ ጋር ገና እንደመጣ አይናፋር ነበርክ ታስታውሳለህ አይደለ? ስለዚህ አሁን ምን ሆንክ? like ደፋር ሆንክ። ስለዚህ አይናፋር ነበርኩ በለች እስኪ። አይናፋር ነው ማለት ነው። እሺ አይናፋር በምን እንድታስታውሰው ላድርግ? ጣጣት ትኩስ ነገር የምንጠጣት ነገር ምን ትባላለች? ቲ በአማርኛ ሻይ። ሻይ 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 አይናፋር ነች። I used to be a shy. ናይስ ኤንቷት I used to be shy. I used to be shy. እስኪ አይናፋር ነበርኩኝ። I used to be shy. ናይስ ስለዚህ ቢ ስለመሆን እንደዚህ ነበርኩኝ ስትል ማለት እንደዚህ ነበረኝ እኮ ስትል ደግሞ ምንድን ትላለህ? I used to be have. No, ቢ ለብቻው have ነው ታስቀምጥ። I used to have. ለምሳሌ ብዙ ጓደኞች ነበሩኝ በለስ። I used to have many friends. Yeah, I used to have a lot of friends. በለስ I used to have a lot of friends. Nice. I used to have a lot of friends. Nice. ስለዚህ I used to ብለን የምንጠቀማቸው ነገሮች እንዳለ እንደዚህ አድርግ ነበረ፣ እሆን ነበረ፣ እንደዚህ ነበረኝም ስትል በእነዚህ መንገዶች ትጠቀማለህ ማለት ነው። እናንተም ይሄ ቪዲዮ ፖስት አደረጉትና እስቲ ምን ታደርጉ ነበረ የሚለውን ነገር ኮሜንት ላይ ያሳውቁ ማለት ነው። ናይስ። አልጨረስም። ስለዚህ አሁን እዚህ ጋር ደግሞ እንደዚህ አደርግ ነበረ የሚለው ሀሳብ መቼ ዕለት የሚለውን ግን አያሳይም። ተባባል። ለምሳሌ ነው ቅድም እናልከኝ I used to play basketball. ባስኬትቦል ጫወት ነበር አልከኝ። መቼ? ሃይ ስኩል እያለ ነው? ዩኒቨርሲቲ እያለ ነው? ኤሌመንታሪ እያለ ነው? ባህር ዳር እያለ ነው? ሀዋሳ እያለ አያስታውቅም፣ አይናገርም። ስለዚህ ምን እንጨምራለን ማለት ነው? እዚች ጋር እናጥፋና when I was ብሎ እንጨምራለን ማለት ነው። when I was ማለት እንደዚህ ያለው እያለ ብለህ መግለጽ ስትፈልግ when I was ብለህ የምጠቀመው ነው። ለምሳሌ ተማሪ እያለሁ እያለ በለች። When I was a student. ናይስ። እዚህ ጋር አሁን ይህን ትጨምራለህ። When I was a student. ናይስ። when I was a student አይደለ? አሁን ለምሳሌ ተማሪ እያለሁ እያለ ባስኬትቦል ጫወት ነበረ በለች። When I was a student, I used to play basketball. ናይስ። when I was a student, I used to play basketball. ናይስ። እሺ ሌላው ነው ዩኒቨርሲቲ እያለሁ እያለ ሳይክል ነዳ ነበረ በለች። when I was ቦታ ከሆነ እዚህ ጋር ላቋርጥና ቦታ ከሆነ when I was in university. Nice. ቦታ ከሆነ in ታስገባለህ። When I was in university, I used to ምንድነው ለምሳሌ ከመሸ ride a bike. Nice. I used to ride a bike. When I was in university, I used to ride a bike. Nice. So when I was in university, I used to ride a bicycle. ተባባናለ። ስለዚህ እንደዚህ ያለው እያለ አሁን ተማሪ ከሆነ when I was a student ትላላችሁ right? ከዛ ቦታ ከሆነ እዚህ ቦታ ያለው ከሆነ ደግሞ when I was in ብላችሁ ታስቀምጡት። ባህር ዳር እያለሁ እያለ when I was in Bahar Dar. when I was in Bahar Dar አሜሪካ እያለሁ እያለ when I was in America. nice. when I was in America ብለን እንጠቀማለን ማለት ነው። ተቷቻለ አይደል? ስለዚህ እናንተም ትሄዱና ምን ትላላችሁ? እንደዚህ ያለው እያለ እኮ እንደዚህ ያደርግ ነበር። በቀላሉ when I was a kid ብላችሁ ጀምሩልኝ። when I was a kid I used to ህፃን እያለሁ እያለ እንደዚህ ያደርግ ነበር። ምን ታደርጉ ነበር? when I was a kid I used to እናንተ ጨርሱታላችሁ ማለት ተባባል። what did you used to do when you were a kid? Papi? When I'm a kid? No. When I was a kid, I used to draw a picture. Nice. I used to draw a picture. When I was a kid, I used to draw a picture. ህፃን እያለሁ እያለ ስል ነበር እያልከኝ ነው ማለት that's good. ይሄኛው ሀሳብ ገብቷል። ተባባል። እሺ በፊት እወድ ነበር ስትል ደግሞ ምን ትላለህ? I used to ምን ጨርሷ መውደድ ነው። want መፈለግ ነው። like I used to like. nice. yes. I used to like ትልና ከዛ ቀጥታ እንደዚህ ማድረግ የምትለውን ድርጊት ግን በቨርብ አይነት ታስገባዋለህ ማለት play ከሆነ playing, read ከሆነ reading ትላለህ። ስለዚህ ቡና መጠጣት እወድ ነበር ብለህ I used to like drinking a coffee. Nice. I used to like drinking coffee ትለኛለህ ማለት ተባባል። ኳስ ማየት እወድ ነበር ብለህ I used to like watching football. Nice. I used to like watching football ትለኛለህ ማለት ገብታችኋል አይደል? እናንተም በተመሳሳይ እስቲ I used to ምናምን እያላችሁ የምትወዷቸው ነገሮች ምንድን ናቸው? እስቲ በፊት የምትወዷቸው የነበሩ ነገሮች ምንድን ናቸው? I used to like ከዛ ቀጥታ verb image እያደረጋችሁ የምትወዷቸው ነገሮች በተመሳሳይ መንገድ እንደቀደሙ ኮሜንት ላይ ጻፉልኝ ማለት አሁን ደግሞ ላይክ በሚለው ፋንታ ሄት እናስገባ እስቲ። እጠላ ነበረ በለኝ። I used to hate. እጠላህ ነበረ በለኝ እስቲ። I used to hate you. Yeah, I used to hate you በለኝ። I used to hate you. Nice. So I used to hate you ማለት እጠላህ ነበረ እወድ ነበረ እኮ
I used to like you. Yeah, I used to like you. So I used to hate you ከሆነ ጠላ ነበረን። ያን ማለት አሁን ለምን ትላለህ? I used to like you. No. አሁን ለምን ትላለህ? I used to ካልክ እኮ አደርግ ነበር። አሁን አልወደውም። I used to hate ካልክ አሁን ላይ ተወዷል። I used to like ካልክ ግን አሁን ላይ ተጠላለ። ተባባልና ሰው ገብቷል። ስለዚህ እናንተ በተመሳሳይ what did you used to like and what did you used to hate ኮሜንት ላይ I used to hate እንደዚህ ማድረግ I used to like እንደዚህ ማድረግ ለምሳሌ I used to hate watching football I used to like playing guitar እዚህ ከዛ እንደዛ ያደርጋችሁ ኮሜንት ጽፉልኛላችሁ ማለት ተግባባናል። ገብታችኋል ብዬ አስባለሁ። so እቺ ፓርት ያሁኑ ቪዲዮ ከተመቻችሁ ፓርት 2 ብላችሁ ጻፉልኝ። እናንተ ፓርት 2 ብላችሁ ጻፉልኝ። እቺ በጣም አሪፍ ብትንትን አድርገን እንማራታለን ማለት ነው። thank you for your time. It was me having the whole time. So I'll see you with another video. Part 2. Don't forget to subscribe. Subscribe አድርጋ? አዎ። Good. እናንተም ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ኤኒ ኮሜንት ካላችሁ እንደዚህ ብታረግ በሉ እቀበላለሁ ማለት ነው። Have a nice day.